ታዴ ከቤት እንደወጣ አልተመለሰም። ታዴ እቤት ሲወጣ ተከታትላ ህይወት ለፍቅረኛዋ ደውላ መንገድ ላይ እንዲያግተውና የያዘውን ወረቀት የቤቱን ካርታ እንዲያስፈርምላት እና በግዴታ ይዞ እንዲፈርም ትነግረዋለች። እሱም ያንን አስፈርመ ወረቀቱን እንድታቀብለኝ ለተወሰነ ጊዜ ታዴን እንድታግተው ስልኩም ዝጋ እናስቀምጠው ወደ ቤት እንዲመለስ አልፈልግም፣ እኔ ነገሮችን እስከማስተካከል ድረስ ማንም ቤተሰብ እንዲያውቅ አልፈልግም ትለዋለች። እሱም በህይወት ሀሳብ ተስማምቶ እሺ ይላታል። እናም የታዴ ልጅም ቤት ቁጭ ብላ አባቷ ጋር መጀመሪያ ወጥታ ሲያበቃ እሷ ተመልሳ ወደ ቤት መጣች። ከዛም በኋላ ነበረ ነገሩ ሁሉ የተከናወነው ቤት። እናም መና ከእንጀራ እናቷ ልጅ ጋራ ፍቅር ለመጀመር ስትል እሱ ግን ደግሞ የሚፈልገው ፈርሃናን ስለሆነ ፈርሃ ደግሞ ያለችው ክፍለ ሀገር አጎቷ ጋር ስለሄደች ስለ እሷ እያሰበ ነበር። ደግሞ በመሀል ላይ እናቴ ደግሞ ምን እያደረገች ነው? እዚህ ቤት ውስጥ ምን እየፈጠረች ነው? አውቃለሁ ታዴ የፍች ወረቀት ሰጥቷታል፣ የፍች ጥያቄም አቅርቦላታል እና እሷን ሄጄ መጠየቅ አለብኝ በማለት ወደ ህይወት መኝታ ቤት ሲሄድ ህይወት መኝታ ቤት ቁጭ ብላ ነበረ። እናም በር ሳያንኳኳ እንደ ገብቶ ምን አስበሽ ነው በማለት ይጠይቃታል። ቆይ አንተ ግን በር አታኳኳም እንዴ? ቢያንስ እንኳን እሺ ማንኳኳቱ ሲቀር እንዴት ኮቴን አጥፍተህ ትመጣለህ? በማለት ምን ነው የሚያስፈራ ነገር አድርገሻል እንዴ? ምን ነው ፈራሽሳ? በማለት ለእናቱ ይመልስላታል። ቆይ ምን እያደረክ ነው ያለኸው ስትለው አንቺ ራስሽ ምን እያደረግሽ ነው ያለሽው? ታዴ የፍች ጥያቄ አቅርቦልሻል እና እሱን ነገርስ በምን ላይ ያደረግሽው? አዎ አይገርምም፣ ያለምንም ነገር የፍች ጥያቄ ያቀረበልኝ እኔም እሽ ብዬ ተስማምቼዋለሁ። ምንም ችግር የለውም፣ እሱን ለእኔ ተው። እኔ እናትህን ታውቃት የለ እንዴ? ስለዚህ የማደርገውን ነገር እኔ አደርጋለሁ፣ በስከ መጨረሻም ሁሉን ነገር አሳይሃለሁ ልጄ ስትለው እናቴ ግን ምንድን ነው ያሰብሽው ነገር? እሱን ጊዜው ሲደርስ ነው የማሳውቅህ። አሁን ከመኝታ ቤቴ ውጣ ስትለው አሁን ውጣልኝ ትለዋለች። እሺ ልናሱም ወደ ሳሎን ሂዶ ሳሎን ብቻውን እያወራ እያለ ቆይ ግን እቺ ሴትዮ ምን አስባ ነው? እንዴትስ ነው እንደዚህ እያደረገች ያለችው? በማለት ብቻውን እያወራ እያለ መና ትሰማዋለች። እናም ማናት እሷ ምን አስባ ነው የምትላት ስትለው ማለት አንቺ ራስሽ ምን አስበሽ ነው? በማለት ወሬውን በማስቀየስ አንተውን እንግዲህ ምን አስባ ነው ስትል የሰማው ከአንተ አንደበት ነው። እናም እያሰብከውን ልትነግረኝ ትችላለህ ወይ? በማለት ሶፋ ላይ ዳቁጭ ትላለች። እሱም ይሄድና ካጠገቧ ሆኖ ከት ብሎ ስቆ ቆይ ምንድን ነው አንቺ ሲያሰብሽው? ቆይ ምንድን ነው እየተጠጋኸኝ ያለኸው? በማለት ጥያቄ ስታቀርብለት አይ ልነግርሽ ነው። እሺ ምንድን ነው የምትነግረኝ? ንገረኛ በማለት ስታፋጥጠው በኋላ እነግርሻለሁ፣ አሁን ልወጣ ነው። አሁን ትወጭልኝ ከዚህ ቤት ሲላት እሺ እሄዳለሁኝ፣ ግን የት ነው የምትሄደው? ዛሬ አብረን ነው የምንውለው በማለት ጠይቀች። የምሄድበት ጉዳይ ስላለኝ እሄዳለሁ ይላታል። እናም መናም ወደ መኝታ ቤቷ ትሄድና መኝታ ቤት ቁጭ ብላ ህይወት ደግሞ ከፍቅረኛዋ ጋር ተደዋውላ ቀጠሮዋን ትይዛለች። ቀጠሮውን ይዛ አሁን እመጣለሁ በቃ ምንም ችግር የለውም በማለት መና ደግሞ ለአባቷ ስልክ ስትደውል አባቴ ዛሬ እንዴት አልደወለም? እንዴትስ አልመጣም? በማለት ወደ አባቷ ስልክ ትሞክራለች። መና ለታዴ ስልክ ትሞክርለት፣ የታዴ ስልክ ዝግ ነው አይሰራም። አባዬ ለምን ስልኩን ይዘጋው ቻለ? እንዴትስ ምን ተፈጥሮ ነው? በማለት በራሷን ትጠይቀዋለች። ቁጭ ባለችበት ህይወት ልብሷን ቀይራ ትመጣለች። እሺ ቆንጂት መና እንዴት ነሽ? እንዴት ነው ዛሬ አምሮብኛል ወይ? በማለት ጥያቄ ስታቀርብላት ማለት አልገባኝም በማለት ትኩር ብላ ታያታለች። እንዴት ነኝ አላማረብኝም እያለች እየተሽከረከረች የለበሰችው ልብስ ስታሳያት የልትሄጅ ነው ምንድን ነው በማለት ትጠይቃታል። ዛሬ ታዴ ምሳ ጋብዞኝ ሊሄድ ነው ምሳ ከታዴ ጋራ በማለት ስትናገር መና ለምን እንዴት ነው ሊጋብዝሽ እየቻለው ዛሬ አባዬ? ስለዚህ አብሬ እሄዳለሁ ስትል ትጠይቃታለች። ተይ እባክሽ ይሄማ የኔ የባልና ሚስት ምሳ ነው እንጂ የልጅ የሚቀላቀልበት ምሳ አይደለም። ስለዚህ ሁለታችንን የምንሄደው በማለት እምቢ ትላታለች። አባዬ እኮ ስልክ አላነሳልኝም። ምን እያልሽ ነው ያለሽው? አባዬ ስልኩ ለምን ተዘጋ ስትላት አልተዘጋም፣ እኔ እና እሱ ተነጋግረናል። ስለዚህ ምሳ ልሄድ ነው። ለማንኛውም ቻው ደህና ዋይ ቆንጅት በማለት ተውረግርጋባት ትታት ትሄዳለች። መናም ግራ ተጋብታ አባቴ የሆነ ነገር እንዳይሆን ብቻ በማለት ደጋግማ ስልኩን ብትሞክረውም የታዴ ስልክ አይሰራም።
ፈረሃ ወደ አባቷ ወደነ ታዴጋ ለመምጣት ከአጎቷ ተደብቃ ወንዝ ተሻግራ ስትመጣ አጎቷ ለእረኞች ልጆች እስኪ ከፍቶችን እዩልኝ፣ ልጄን ጥያት ነው የመጣሁትኝ፣ ፈረሃን እቤት ትቻት ነው የመጣሁት በማለት እንጨት ተሸክመው የአጥር እንጨታቸውን ተሸክመው ይመጣሉ። ሲመጡ በአጋጣሚ ቁልቁለት ላይ ሲያዋት ፈረሃን ያዋታል። ፈረሃ እያለ ሲጣራ ፈረሃ ሰምታ እንዳልሰማች ማየት የለበትም አጎቴ እንዳያገኘኝ ማምለጥ አለብኝ ትላለች። እናም እሷም እየተንደረደረች መንገዱ አስቸጋሪ ቢሆንም ግን እየሮጠች ወንዙን ተሻገራለች። አጎትም ተከትሏት ይመጣና ፈርሃ ልጄ ምንድን ነው የሆንሽው? ነይ እስኪ። ወይኔ አጎቴ እንተነ እንዴ ምንድን ነው ምን ሆነ ነው ስትለው ምን ነው እየጠራውሽ አይደለ እንዴ? እንዴት ነው ጥለሽኝ የምትሄጁ? በጣም ጥሩ በማለት ትቷት ዘወር ይላል። ፈርሃም ትደነግጥና አጎቴ እያለች እየጠራችው ተከትለው ተመልሳ ስትመጣ ለምንድን ነበር ልትሄጂ የነበረው? አጎቴ ይቅርታ አድርግልኝ፣ ከዚህ በኋላ የትም አልሄድም፣ አላስቀይምህም እዋክህን ስትል ትለምናለች። ቃል ግቢልኝ በማለት እሺ ትልና ለአጎቷ ቃል ገብታለት ከዚህ በኋላ ትቼህ አልሄድም፣ እኔማ ወደ ከተማ ልሄድ ነበረ በማለት እሺ ከዚህ በኋላ ግን ትቼህ አልሄድም ትልና ለአጎቷ ወደ ቤት ገብታ ቡና ፈላልታ ካበላሽ ካጠጣችሁ በኋላ በይ ልጄ ከብቶቼ ጋር ደርሼ ልምጣ፣ ሰብሰብ አድርጊያቸው ልምጣ፣ አንቺም እዚሁ ጠብቂኝ የትም እንዳትሄጅ በማለት ያስጠነቅቃታል። አጎቴ እኔ የትም አልሄድም ሂድ በቃ፣ ግን እነሱ አያስገቡልህም እንዴ በማለት ሲጠይቀው አይ ልጄ ማስቸገር ይሆንብኛል እኔው ልሄድ በማለት ይጠይቃታል። እሱም ተነስቶ ይሄዳል። የህይወት ልጅ ከፍርሃት ጋራ ፍቅር ጀምሮ ስለነበር ከዚህ በፊት እሷ ግን እናትና ልጅ ምን ይሰሩ እንደነበር ሚስጥራቸውን ስለምታውቅ እሱ ትክክለኛ አፍቃሪ መስሎ ግን እሷ ያለችበት ድረስ ይሄዳል። ህይወት ጋር ያለችበት ድረስ በር አንኳኩቶ ሲገባ ህይወት እጅግ ትደነግጣለች።